ፖላንድና ሊቱዋኒያ ከቤላሩስና ከሩሲያ የወረራ ስጋቱ ጨርቃቸውን አስጥሎ ሊያበራቸው መሆኑ ተገልጧል። በሌላም ዜና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከዩክሬን ባለፈ ለሌሎች አዳዲስ ችግሮች ተጠያቂ ነው ስትል ቻይና አስታውቃለች። ሩሲያ የጥቁር ባህርን አካባቢ ለመቆጣጠር የያዘችውን አቋም ምዕራባውያኑ ተረባርበውና ተጠናክረው በቱርክና ዩክሬን ክንድ መመከት አለባቸው የሚል መግለጫ ወጥቷል። ቻይና ደግሞ የመላውን ሕዝቧን በጸረ ስለላ ዘመቻ ስታንቀሳቅስ ወደ ማዶ ተሻግራ ከአሜሪካ ላንቃ የባህር ኃይሏን ምስጢር ስትሰረስር መገኘቷ ተገልጧል። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከመንካቱ የማነካካቱ የሆነው የሩሲያና ዩክሬን ጦርነት ለብዙዎቹ ሀገራት የምጣኔ ሀብት መላሸቅ ምክንያት ሆኗል። እንደ አብነት እንኳን እንግሊዝ ሩሲያ በዩክሬን የገባችበት ጦርነት በኃይል አቅርቦት ዘርፏና በአርቲፊሻል ኢንቴሊጀንስ ክፍሏ ላይ 89 አደገኛ መሰናክሎች ተጋርጠውበታል ነው የሚባለው። የእንግሊዝ መንግስት አዲስ ያወጣውን ሪፖርት እንደሚያሳየው የአየር ንብረት ለውጡ ካመጣበት ሰቆቃ በላይ የሳይበር ጥቃትና የከባድ ጦርነት ስጋት እንዳንዣበበበት ተገንዝቧል ነው የተባለው። ወዲህ ደግሞ የኒውክሌር ጦር መሳሪያ ጥቃት የማይቀርለት መስሎ ይሰማዋል። እናም ስጋቱ ያራዠው ይዟል የእንግሊዝ መንግስት። የብሪታንያ መንግስት ባወጣው የማስጠንቀቂያ ሪፖርቱ በውሃ አካላት ጥልቁ ስፍራ የተዘረጉ የኢንተርኔት መረቦች ይወድማሉ፣ የሰው አልባ የጦር አውሮፕላኖች ጥቃት ያሰጋኛል። ከዚህ ሁሉ በላይ ግን ብሪታንያን ብርድ ብርድ እያለ የሚያንቀጠቅጣት የከፍተኛ ባለስልጣናቶቿ የግድያ ስጋት መሆኑ ይገለጣል። በእንግሊዝ መንግስት የብሔራዊ ጸጥታ አማካሪው ማት ኮሊንስ በሰጡት ማብራሪያ እንግሊዝ ራሷን በጸጥታና በሰላም ለመጠበቅ እንኳ አስቸጋሪ ወቅት ላይ መሆኗን አስታውቀዋል። የእንግሊዝ ፖለቲከኞች ከሩሲያ ጋር ባስከፊ የፖለቲካ ዘቅት ወርደው ሲዛዛቱና ሲፏከሩ የእንግሊዝ ልሂቃን ግን በሐሳብና በጭንቀት ያደርጉት የሆኑት ጠፍቷቸዋል ነው የሚባለው። የእንግሊዝን ተመራማሪዎችና አዋቂዎች በስጋት የናጣቸው ዋናው ነገር ክሬምሊን ከባህር ጥልቅ ስፍራ በቦምብና በመርዝ አረር ለብጣና ጭቃ ውሃ እየተቀለበ የተኛ ሳነባሪ ያስመሰለችው የዚያ የሰው አልባ የጦር መርከብ ጉዳይ መሆኑ ይገለጣል። ሩሲያ ያንን የሰው አልባ የጦር መርከብ በዚያ መልኩ ያስደፈጠችው ከዓመታት በፊት ነው። አድርገውና ታዲያ ሩሲያ በከፋት ቀን በእንግሊዝ ላይ ደሟ የገነፈለ ቀን መጀመሪያ በዚያ በባህር ውስጥ ካሉት ፍጥረታት ጋር አዋዳና ዛምዳ ያስደፈጠችውን የሰው አልባ የጦር መርከብ እንግሊዝን ከአሜሪካ ጋር የሚያገናኘውን የመገናኛ መረብ ሙሉ በሙሉ በያዘው ሰይፍ ቆራርጦ ያወድመዋል። ከዚያ በኋላ ደግሞ ያማአተኛ የሩሲያ ድሮን የጥልቁን የውሃ ክፍል ሽቅብ እያቶገ እንግሊዝን በራዲዮ አክቲቭ የአሲድና የመርዝ ውሁድ እጥብጥብ አድርጎ ወደ ባህሩ ከርስ ያወርዳታል ነው የሚባለው። ይኸው የሩሲያው የኒውክለር ጦር መሳሪያ ለባሽና ጎራሽ የፖዘይዶን ኒውክለር የሰው አልባ የጦር መርከብ እንግሊዝን በእሳት ዶፍ አዝንቦና ጉርፎ ጠራርጎ ሊያጠፋት ከምን ጊዜውም በላይ ወደ መጨረሻው ቀን መቃረቡ በብሪታንያ ስሜት ሕዋሳት በሙሉ ረፍት እየነሳ ጉዳም ጥቶባታል ነው የሚባለው። ከዚያም ውጪ ይህችው እንግሊዝ ሌላ የተዘጋጀላት አጥፊ ቦምብ እንዳለ አዲስ የወጣው መረጃ ያሳያል። ያ ቦምብ ደግሞ የዘር ቦምብ ነው የሚባለው። የሩሲያው ትዛር ቦምብ ከምንጊዜውም በላይ ግዙፍና አዲስ ሆኖ የተሰራ ጨርሶ አጥፊ ነው። ያ የትዛር ቦምብ አንድ ጊዜ ከላይ ከአውሮፕላን ቁልቁል ከተለቀቀ 6 ኪሎ ሜትር ድረስ ያሉ ሕያዋን ፍጥረታትን እምሽክ አድርጎ የሚያወድምና ሕያዋን ያልሆኑ ፍጥረታትንም ወይም ግዑዛንን ጭምር በአጠቃላይም በዚያ ምድር የወደቀው የትዛር ቦምብ በአሲድና በመርዝ በልቶ ጥቁር ከሰልን እስከ ጥልቁ የምድሪቱ ከርስ ዘልቆ የሚያበላሽ ነው። በአጭር ምሳሌም የትዛር ቦምብ በእንግሊዟ በርሚንግሃም ከተማ ላይ ቢጣል ያቺ ከተማ ቀድሞ ካርታዋን የሚያውቁት ሰዎች እንኳ መታሰቢያዋ ይጠፋቸዋል ማለት ነው። ቦምቡ አንድ ጊዜ ከተጣለ ደግሞ የሚፈጀው ሰው እንዲህ የዋዛ አይደለም። ከ2.4 ሚሊዮን በላይ ሰዎችን ይገድላል። ያ የትዛር ቦምብ በእንግሊዟ ዋና ከተማ ለንደን ላይ የሚጣል ከሆነ ደግሞ ከ5.7 ሚሊዮን በላይ ሰዎችን ይገድልና ተጨማሪ ከ3.4 ሚሊዮን በላይ ሰዎችን ያቆስላል። የትዛር ቦምብ የ50 ሜጋቶን ክብደት ነው ያለው። 50 ሜጋቶን ማለት ደግሞ 50 ሺህ ኪሎ ግራም ነው። ይኸው የትዛር ቦምብ በለንደን ከተማ ላይ ከወደቀ በሊቨርፑልና በሊድስ ያሉት በብዙ ሺህ የሚቆጠሩ ሰዎች ክፉኛ ይቆስላሉ ብቻም ሳይሆን ዘግናኝ አጋጣሚ
አጋጣሚ ይፈጠራል ነው የተባለው። የትዛር ቦምብ አሜሪካ ያኔ እንደ አውሮፓውያኑ አቆጣጠር በ1945 በጃፓን ሁለቱ ከተማዎች ሂሮሺማና ናጋሳኪ ላይ ከጣለቻቸው የአቶሚክ ቦምቦች በሁለት እጥፍ የሚበልጥ እንደሆነ ተገልጧል። ከዚያም ውጪ ቦምቡ በወደቀበት ስፍራ ሰፊ አካባቢዎች ሐመልማላት እንዳበቅሉ ከቶም አሲድና መርዝ ለብሰው ለረዥም ጊዜ እንዲቆዩ ይሆናሉ። እንግሊዝና እንግሊዛውያን በዚህ ዝርዝር የተመዘገቡ 89 ጥቃቶች እንዳንዣበቡባቸው ይገደናል ያሉት ተመራማሪዎችና ዜጎቿ ገና ከቀደመው ጊዜ አንስቶ የሀገሪቱን ፖለቲከኞች አፋቸውና ንግግራቸውን አርመው ይቀርቡ ዘንድ ማወትወታቸው አልቀረም። ምን ያደርጋል ተፈጥሮን ተመክሮ አድነው ምን ሆኖባቸው የዚያች ሀገር ባለስልጣናት ባሻቸው ሀገር ላይ ለማስጠንቀቁ ለማውገዙና ማዕቀብ ለመጣሉ ከዚያም አልፎ የጦር ኃይላቸውን ለመላክ ቅድሚያ እጃቸውን ሲያወጡ ይታያሉ። እንግሊዝ ሌላው ስጋቷ ደግሞ ሌላ ወረርሽኝ ተከስቶ እስከ 840,000 ዜጎቿን ይበላባታል የሚልም ፍሬ ነገር በሪፖርቱ ተካቶበታል። በቀጣይ እንግሊዝን የከፋ መዘዝ ያመጣባታል ተብሎ ስጋት ያሳደረው ወረርሽኝ ከኮሮና ቫይረስ ወረርሽኝ ጋር ተመሳሳይ ነገር ግን ደግሞ የክትባቱም ይሁን የመፍትሄው ነገር የማይታሰብ ስለመሆኑ እኛ የሀገሪቱ አርቆ አስተዋዮች አስጠንቅቀዋል። እንግሊዝ በዚህ ወቅት ሳያሸበላ ዝንጀሮ ሲስል ያመሻልን ሆናለች። ከሩሲያ ጋር የገባችበት ቂምና ቆርሿ ክፉ አነጋግሯት ብቻም ሳይሆን ክፉ አሰርቷት ዛሬ የመመለሻው ቢሉ የመከለያው ብልሃት ጠፍቷታል። የቻይና መንግስት በበኩሉ ባወጣው መግለጫው ሩሲያን እንዲህ አስቆጥቶ ወደ ጦርነት እንድትገባ ያደረጋት የአሜሪካና የምትመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዚያ የምስራቅ አውሮፓ ባልካን ቀጠና መስፋፋት ነው ሲል ገልጧል። ኔቶ እንዲያ የመስፋፋት አባዜ ባይውጠው ኖሮ ሩሲያ ተቆጥታ ወደዚህ አይነት ጦርነት አትገባም ሲል ገልጧል። እንደ ቻይና መንግስት ማብራሪያ ታዲያ ኔቶ ለ30 ዓመታት ውጥረቶችን በማራገብና በማካረር እንጂ ስለ የትኛውም ሀገር የሰላም ዋስትና ሆኖም አያውቅም ነው ያለው። እንደ ቻይና መንግስት የኔቶ ባልካን ቀጠና መስፈር የቀጣይ ሀገራትን አዲስ ከመወረራ አያድንም ነው ያለው። የፖላንድና የሊቱዋኒያ መንግስታት ከሩሲያና ከቤላሩስ የወረራ ስጋት መድረሻ እንዳሳጣቸው አስታውቀዋል። የፖላንድና የሊቱዋኒያ መሪዎች አስቸኳይ ጉባኤ ማድረጋቸው ሲገለጥ ሩሲያና ቤላሩስ በካሊኒንግራድ የወረራ ስጋት ጋርጠውብናል ነው ያሉት። በቅርቡ ከሁለት ቀናት በፊት ሁለት የቤላሩስ ሄሊኮፕተሮች የፖላንድን ድንበር ጥሰው እንደገቡ መነገሩ አይዘነጋም። ይሁንና የቤላሩስ የውጭ ጉዳይ ሚኒስትር የተባለው ስህተት አልተፈጸመም ሲል ማስተባበሉም ይታወቃል። ሰሞኑን በጥቁር ባህር ያለው ሁኔታ እጅጉን ወደ ባሰና አስከፊ ደረጃ መሄዱን ተከትሎ ቱርክና ዩክሬን በጋራ በሩሲያ ላይ እንዲነሱ ምዕራባውያኑ ድጋፋቸውን ለመስጠት ቆርጠው መቆማቸው ተገልጧል። ማንም ምንም ቢል ግን ሩሲያ በጥቁር ባህር የያዘችው የወረራ ግብር እጅጉን አስፈሪና አስደንጋጭ መሆኑ ይነገራል። እንደ አውሮፓውያኑ አቆጣጠር በ2018 የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን 12 ማይል ርዝመት ያለው ድልድይ መገንባታቸው ይታወቃል። ያ ድልድይ ደግሞ ህገወጥና የዩክሬንን ሉዓላዊ ግዛት የሚነካ ሲሆን በከርች ሰርጥ እያለፈ ደቡባዊ ሩሲያን ከክራይሚያ ጋር የሚያገናኝ መሆኑን የተገለጠው። በዚያም የተነሳ ሩሲያ የአዞቭን ባህር ለመቆጣጠር ምቹ መንገድ ፈጥሮላታል ነው የተባለው። ዩክሬን ከዚያን ጊዜ ወዲህ ከ100,000 እስከ 137,000 ስኩዌር ኪሎ ሜትር ወይም ደግሞ የደቡብ ኮሪያን አጠቃላይ ስፋት ያለውን ምድሯን መነጠቋ ይነገራል። ዩክሬን በተለይም ደግሞ በጥቁር ባህር ያለው ይዞታዋን በሙሉ አስረክባለች ነው የተባለው። ይህ በእንዲህ እንዳለ ሩሲያ የዩክሬንን የባህር ወደቦች ሙሉ በሙሉ ለመዝጋት ተዘጋጅታለች ስትል እንግሊዝ ከሳለች። እንደ እንግሊዝ መንግስት መግለጫ ታዲያ የዋግነር ኃይሎች በክሬምሊን እየተሰነቀላቸውና ትዕዛዝ እየተሰጣቸው ይህ ምስራቅ አውሮፓን ወይም ባልካን ቀጠና ሀገራትን በተለይም የኔቶን አባል ሀገራት እንደ ጨው ሊያሟሟቸው አቅደው ወረራ ጀምረዋል ነው ያለችው። ዛሬ ጦርነቱ ከሩሲያና ዩክሬን ምድር የወጣና ወደ መላው ዓለም መዳረሱን የሚያሳዩ ፍንጮችም ሳይሆኑ ግልጥ ማሳያዎች ታይተዋል። ነገና ከነገ ወዲያስ ምን እናይ ምን እንሰማ ይሆን? ጊዜን መጠበቅ ነው። በዚህ ወቅት የመካከለኛው ምስራቅ ቀጠና ምድር በብዙ ውጥረት የተከፋፈለ የከፋ አደጋ ተጋርጦበታል። የአሜሪካ ባለስልጣናት ከቻይና ባለስልጣናት ጋር ሽኩቻና ፉክክር የያዙ ነው የሚመስሉት። የባይደን አስተዳደር በዚያ የመካከለኛው ምስራቅ ቻይና በሳውዲ አረቢያና በኢራን መካከል ገብታ የሰላም ስምምነትና እርቅ እንዲወርድ ማድረጓን ተከትሎ በየት በኩል ቻይናን ከዚያ ቀጠና አጋጭቶ እንደሚያስወጣት ግራ ተጋብቶ መክረሙ ይገለጣል። ሰሞኑን ኢራንና ሳውዲ አረቢያ የታረቁ ሰሞን
የነበረው መንፈሳቸው የተቀዛቀዘ ይመስላል። ምክንያቱ ደግሞ በዚያ የባህረ ሰላጤው የሚገኝ አንድ የጋዝ ማውጫ ስፍራ ሲሆን ሳውዲ አረቢያም የተባበሩት አረብ ኤምሬትም ኢራንን በይገባናል አፍጥጠውበታል። እናም ሳውዲና ኢራን በታረቁ ሰሞን የነበራቸው ወዳጅነትና የእርቅ መንፈስ ዛሬ ላይ እምብዛም አይደለም ነው የሚባለው። በአንጻሩ አሜሪካ የእስራኤልና የሳውዲ አረቢያን እርቅና ሰላም ማውረድ አበክራ እያፋጠነች መሆኑ ይታያል። ባይደንም ቢሆኑ ታዲያ የሳውዲ አረቢያንና የእስራኤልን ስምምነት ሳያጠናቅቁ የምርጫው ሰዓት ደርሶባቸው የሽንፈት ማዕበሉን እንዳይውጣቸው በእስራኤል በኩል ከፍተኛ ስጋት ተፈጥሯል። የእስራኤል መንግስትም ቢሆን ባወጣው መግለጫው ማንኛውም ከሳውዲ አረቢያ ጋር የሚደረግ ስምምነት የአሜሪካው ፕሬዚደንት ጆ ባይደን ከስልጣን ለቀው ዋይት ሃውስን ሳይሰናበቱ መሆን አለበት ነው ያለው። የእስራኤል የመገናኛ ብዙሃን ባሰራጩት ዘገባቸው አሜሪካ የምታሸማግለው የስምምነት ውል ባይደን ከስልጣን የሚለቁ ከሆነ ይዘጋል ነው ያለው። ሳውዲ አረቢያ በአሜሪካ አደራዳሪነት በተመለከተ የጋራ መከላከያ ስምምነትና የተራቀቁ የሚሳይል መከላከያ ቴክኖሎጂዎቿን መጠየቋ ተገልጧል። በዚህ ወቅት እስራኤል የዴቪድ ስሊንግ የሚሳይል መከላከያዋን ለፊንላንድ ለመሸጥ ትችል ዘንድ አሜሪካ ፈቃድ መስጠቷ ተገልጧል። ፊንላንድም ብትሆን የእስራኤሉን የዴቪድ ስሊንግን የሚሳይል መከላከያ በእጇ ለማስገባት ቋምጣለች ነው የተባለው። አሁን ታዲያ የእስራኤሉን የጦር መሳሪያ ሽያጭ ጉዳይ አሜሪካ የመፍቀድና የማጽደቋ ነገር ምን ማለት ነው የሚል ጥያቄን አስነስቷል። ፊንላንድ የኔቶን ጥምረት በይፋ ከተቀላቀለች በኋላ የዚህን መሰል የጦር መሳሪያ ግዢ ውል መፈጸሟ የመከላከያ ኃይሏን ከማጠናከር አንጻር ልዩ ትኩረት መስጠቷን አመላካችም ሆኗል ነው የተባለው። የእስራኤል የሚሳይል መከላከያ የዴቪድ ስሊንግ ባላስቲክ ሚሳይሎችን፣ የክሩይዝ ሚሳይሎችን እንዲሁም የሰው አልባ የጦር አውሮፕላኖችንና ሌሎችንም የጦር መሳሪያዎች በአየር ላይ ማምከን የሚችል መሆኑን የእስራኤል የመከላከያ ባለስልጣናት ይገልጣሉ። በእስራኤል የመከላከያ ሚኒስቴር የመከላከያ ዘርፍ ዳይሬክተሩ አልዛሚር በሰጡት ማብራሪያ የእስራኤልን የሚሳይል መከላከያ ሽያጭ የሚሆን ሌላውን ሁሉንም ጉዳይ በቅርበት እንከታተለዋለን ያሉት ዛሚር አክለውም እስራኤልና አሜሪካ በሁሉም የወታደራዊ ዘርፍ በትብብር ይሰራሉ። አሜሪካ የእነዚያን የዴቪድ ስሊንግን የሚሳይል መከላከያዎች ሽያጭ መፍቀዷ ትልቅና በታሪክም ሕያው ስፍራ የሚይዝ መሆኑን አስረድተዋል። አሁን እስራኤል ለፊንላንድ ትሸጥ ዘንድ በአሜሪካ ይሁንታና ፈቃድ የተሰጠው የዴቪድ ስሊንግ የሚሳይል መከላከያ የተቆረጠለት ዋጋ $344 ሚሊዮን ወይም 316 ሚሊዮን ዩሮ መሆኑ ታውቋል። የእስራኤል የመከላከያ ኃይል በሰጠው ማብራሪያ ደግሞ የዴቪድ ስሊንግ የሚሳይል መከላከያ ከማናቸውም የጠላት ሀገራት እንዳብነትም ከኢራንና ከሶሪያ የሚተኮሱ ሚሳይሎችን በቀላሉ ማምከን የሚችል መሆኑን አስታውቋል። የአሜሪካና የእስራኤልን የዚህ መሰሉን ስምምነት የተመለከቱት የፍልስጤማውያኑ ባለስልጣናት በሰጡት ማብራሪያ የባይደን አስተዳደር በመካከለኛው ምስራቅ ጦርነት ትርፍ ያጋብሳል፣ ለጦር መሳሪያ ሽያጭ ሲል የእስራኤላውያኑንና የፍልስጤማውያኑን ግጭት አበክሮ ይፈልገዋል ሲሉ ገልጠዋል። የፍልስጤማውያኑ የውጭ ጉዳይ ሚኒስትር የባይደንን አስተዳደር ደካማና ወገንተኛ ሲሉ ወርፈውታል። በዚህ ወቅት በእስራኤላውያኑና በፍልስጤማውያኑ መካከል ያለው ግጭት በሁለት አስርት ዓመታት ታይቶ በማያውቅ ደረጃ ተባብሶ መቀጠሉ ይታያል። የፍልስጤሙ የውጭ ጉዳይ ሚኒስትር ሪያድ ማሊኪ ትናንት በሰጡት መግለጫ የባይደን አስተዳደር በሁለቱ ህዝቦች መካከል ሰላም ለማምጣት ሳይሆን የባሰ ግጭትና ውጥረትን ለመፍጠር አበክሮ የቆመ ነው ሲሉ አስታውቀዋል። የእስራኤል መንግስት በዚህ ወቅት ከ1200 በላይ ፍልስጤማውያንን ያለ ክስም ያለ ፍርድም በከፋ አያያዝ እስር ቤት ጥሏቸዋል ሲሉ በእስራኤል የሚንቀሳቀሱ የሰብአዊ መብት ተሟጋች ተቋማት አስታውቀዋል። አሁን እስራኤል በገፍ ይዛ እስር ቤት ያጎረቻቸው ፍልስጤማውያን ቁጥር በ3 አስርት ዓመታት ከፍተኛው መሆኑንም ነው የሰብአዊ መብት ተሟጋች ተቋሙ በምሬት የገለጠው። የእስራኤል ባለስልጣናት በበኩላቸው ፍልስጤማውያኑን ማሰር በዚያ በመካከለኛው ምስራቅ ቀጠና ለሚንቀሳቀሱት ታጣቂዎች የሽብር ሚናቸውን የሚያመክን እርምጃ ነውና ተጠናክሮ ይቀጥላል ነው የሚሉት። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ታይምስ ኦፍ እስራኤልን፣ ኢንዲፔንደንትና ሚድል ኢስት ሞኒተርን ተጠቅመናል።